ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዚህ ትምህርት ወይ ደግሞ በዚህ ቪዲዮ የአማርኛ ፊደላቶችን አራተኛ ቪዲዮአችን የሰራ ነው ማለት ነው። የአማርኛ ፊደላቶችን ከቃላት ምስረታ ጋር ያጠናን ማለት ነው። በመጀመሪያ ቪዲዮአችን እዚህ ላይ እንደምትመለከቱት ከሀ እስከ ረ ያሉ ፊደላቶችን ከቆጠርን በኋላ ከዚህ ላይ ደግሞ ከዚህ ውስጥ የተወጣጡ ቃላቶችን እዚህ ላይ በምትመለከቱት መንገድ ቃላት እየመሰረትን አስነብቤያችኋለሁ ማለት ነው። አዲስ የሆናችሁ ተማሪዎች ወደኋላ ተመልሳችሁ ይሄን ከእንደገና ጽፋችሁ ተምራችሁ መጻፍ ትችላላችሁ ማለት ነው። በሁለተኛ ቪዲዮአችን ከሰ ጀምረን እስከ ቸ ነበር ያስተማርኳችሁ። እነዚያንም በተመሳሳይ ቃላት እየመሰረትን ማለት ነው። እዚህ ላይ እንደምታዩት ባለ ሁለት ቃላቶች አሉ። ባለ ሁለት ከሁለት ፊደላቶች የተመሰረቱ ቃላት ማለት ነው። ሲቀጥል ደግሞ ባለ ሶስት ፊደላት ቃሎችም አሉ ማለት ነው። እዚህ ላይ እንደምትመለከቱ ይህ ሁለተኛ ቪዲዮአችን ነው ማለት ነው። ባለፈው ስንማር ሶስተኛ ደግሞ ትላንት የተማርነው ነው። የትላንቱ ከሀ ጀምሮ እስከ ኸ ያሉትን ፊደላቶችን ያጠና ነው። ከዚህም ውስጥ የመሰረትናቸው ቃላቶች እነዚህ ናቸው ማለት ነው። ከሀ እስከ ከ ያሉት ውስጥ እነዚህን ቃላቶች እየመሰረትን እየጻፍን አንብበን ነበረ፣ ጽፈን ተምረን ነበር ማለት ነው። እንግዲህ ከዛ ቀጥሎ የዛሬው ትምህርታችን የሚሆነው ከወ እስከ ደ ያሉ ፊደላቶችን መማር ነው ማለት ነው። እንግዲህ ይሄ አራተኛ ፊደላችን ትምህርታችን ሆነ ማለት ነው። ከወ እስከ ደ ያሉ ፊደላቶችን ከቃላት ምስረታ ጋር እዚህ ላይ እንደምትመለከቱት ያው ቀስ ብዬ እያነበብኩላችሁ ነው የሚሄደው። ያው እንድታዩት ብዬ ነው። ያው ይሄ ከቃላት ምስረታ ጋር የዛሬ ትምህርታችን ይሄ ነው የሚሆነው ማለት ነው። ደብተርና እስክሪብቶ አውጥታችሁ እየጻፋችሁ ተከታተሉ፣ በጣም ደስ ይለኛል። ምክንያቱም እያያችሁ የጻፋችሁ ብትማሩ የበለጠ ግልጽ ይሆንላችኋል፣ ይገባችኋል ማለት ነው። ነገር ግን ከዚህ ባለፈ ደግሞ በውስጥ መስመርም እያስተማርን እንገኛለን። በሳምንት 5 ቀን ነው። በቀን ደግሞ አንዳንድ ሰዓት ነው የምናስተምራችሁ ማለት ነው። ይህም ደግሞ በጣም አሪፍ ነው። ስለዚህ በሳምንት 5 ቀን በቀን አንዳንድ ሰዓት ሰዓቱን እናንተ ትመርጣላችሁ። በመረጣችሁ ሰዓት ነው የምናስተምራችሁ። በአጭር ቀን መጻፍ ማንበብና መረዳት ትችላላችሁ። መጀመሪያ ፊደላቶችን እናስጠናችኋለን። ከዛ ደግሞ ከፊደላቶች ውስጥ እያወጣችሁ ቃላቶችን እንድታነቡ ቀስ ብላችሁ እንድታነቡና እንድትጽፉ እናደርጋችኋለን። የቤት ስራ እንሰጣችኋለን። በአጭር ቀን መጻፍና ማንበብ ችላችሁ እንድትወጡ እናደርጋለን ማለት ነው። እሱን ለማድረግ ስልኬ እዚህ ላይ አለላችሁ። አሊያም ደግሞ ከስር ዲስክሪፕሽን ላይ ሊንኮች አሉ። ቀጥታ ስትነኳቸው ወደ እኔ የሚያመጧችሁ ማለት ነው። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ሊንኮች አሉ። የእያንዳንዱ ስትነኳቸው ወደዚያ ያስገቧችኋል። ከዚያ ላይ ሰላም ማለት ትችላላችሁ፣ ወይ ደግሞ ድምፅ ማስቀመጥ ትችላላችሁ፣ አሊያም ደግሞ ጽሁፍ ማስቀመጥ ትችላላችሁ። ከዚያ ላይ አውርተን ትምህርታችሁን ዛሬው መጀመር ትችላላችሁ ማለት ነው። ትምህርቱን የምንሰጠው አማርኛ ብቻ አይደለም። አማርኛ የሚፈልግ አማርኛ፣ እንግሊዘኛ የሚፈልግ እንግሊዘኛ፣ ሂሳብ የሚፈልግ ሂሳብ፣ ሌሎችም የትምህርት አይነቶች እናስተምራችኋለን እንደ ፍላጎታችሁ ማለት ነው። ኦኬ፣ አሁን ወደ ዛሬው ትምህርታችን እንመለስና ፊደሎችን እየቆጠርን ላስነበባችሁ። ያው እንግዲህ የዛሬ ትምህርታችን የመጀመሪያው ወ ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እሺ፣ ከዛ ወደ ኋላ ልመልሰው። ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ እንላለን ማለት ነው። አሁን ይህ የመጀመሪያው ወ እና የመጨረሻው ወ ተመሳሳይ ነው። ምናልባት አንዳንዴ አጠቃቀም ላይ ይለያያል እንጂ በትንሹ ስሙ ወ፣ ይሄም ወ ነው፣ ሁለቱም ማለት ነው። ሁለተኛውም ተመሳሳይ ነው። ሁለተኛው ው ነው። ስድስተኛውም ው ነው። ተመልከቱ፣ ሁለቱም ተመሳሳይ ናቸው ሲጠሩ። ግን የቅርጽ ልዩነት ቅጥያው ካያችሁ ሁለተኛዋ ው ከስር ነው የተቀጠለው፣ የስድስተኛዋ ው ደግሞ ከወገቡ ነው ከጎኑ ነው የተቀጠለው። ከጎኑ ነው የተቀጠለው ማለት ነው። ስለዚህ እነዚህ ልዩነቶችን በደንብ ያዙ። በእርግጥ ጽሁፍ ላይ ምንም ችግር አያመጣም። ብዙ ጊዜ ብዙ ልጆች ትጠይቁኛላችሁ በአማርኛ ሞክሼ ፊደላቶች ስላሉ እነዚህ ሞክሼ ፊደላቶች ስንጽፍ ያለው ልዩነት ምንድነው? የሚያመጣብን ተጽዕኖ ምንድነው ትሉኛላችሁ። ግን አማርኛ ላይ እንደዛ የሚባል ነገር የለም። ግዕዝ ሲሆን ነው እንጂ ግዕዝ ላይ ተመሳሳይ ፊደሎች የተለያየ አውድ አላቸው። አማርኛ ላይ ግን ዝም ብለን ነው የምንጠቀማቸው። ስለዚህ ይህን ያህል የምታስቡበት ጉዳይ አይደለም። ዝም ብላችሁ በአማራጭ መውሰድ ትችላላችሁ ማለት ነው። እሱን እንድታስቡበት ነው። ሌላው ያው እንቀጥል።
ከዛ አ ነው የሚከተለው። ይሄ አይኑ አ ይባላል። አ ኡ ኢ አ ኤ እ ኦ። ከዛ ወደ ኋላ ልመለስ። ኦ እ ኤ አ ኢ ኡ አ። ኦኬ። ከዛ ዘ ነው። ዘ ዙ ዚ ዛ ዜ ዝ ዞ። ከዛ ወደ ኋላ ዞ ዝ ዜ ዛ ዚ ዙ ዘ እንላለን። ከዛ ዠ ነው። ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ዦ ዥ ዤ ዣ ዢ ዡ ዠ። ከዛ የ ዩ ይ ያ የ ይ ዮ። እንመለስ። ዮ ይ የ ያ ይ ዩ የ እንላለን ማለት ነው። እዚህ ላይ ግን ማስተዋል ያለባችሁ የመጀመሪያዎች የ ምንላት ፊደል እና አምስተኛ ላይ የምንላት ፊደል ተመሳሳይ ናቸው። አያችሁ ድምፁ ይመሳሰላል። ይህኛው የ ነው። ያው አማርኛ ፊደሎች ወደ ጎን 7 ስለሆኑ አጋጣሚ ኦርደሩን ተከትሎ ሲሄድ ተመሳሳይ ፊደሎች ይገኛሉ። ልክ እንደ ወ ማለት ነው። አ ላይም በተመሳሳይ በነገራችን ላይ አ ላይም ተመሳሳይ ነው። አ እንላለን፣ አራተኛም አ እንላለን። ስለዚህ ተመሳሳይ ፊደሎች አሉ አልፎ አልፎ አንዳንዴ ማለት ነው። አ እንትን የ እና የ እዚህ ጋር ሌላኛው ይ ሶስተኛዋ እና ይ ስድስተኛዋ ይመሳሰላሉ። ስለዚህ ይ ስድስተኛው ይ ሶስተኛው እና ይ ስድስተኛው ማለት ነው። አሁን እዚህ አማራጭ ደስ የሚላችሁ ስትቀርጹት ስትጽፉት የሚመቻችሁን መጠቀም ትችላላችሁ ማለት ነው። ሲቀጥል ደን ነው የምንጠቀመው። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ እንላለን ማለት ነው። በጣም ጥሩ። አሁን እነዚህን ፊደላቶች አንብበናል፣ ጽፈናል። ያው ጽፋችኋል ብዬ ተስፋ አደርጋለሁ። ያው እንትን ካልኳችሁ ደግሞ አቁማችሁ ጻፉና ልክ ስትጨርሱ እያጫወታችሁ ቪዲዮ መቀጠል ይቻላል ማለት ነው። አሁን ከላይ እንጀምርና ወደታችን እናንብባቸው። ለምሳሌ እዚህ ጋር ወ አ ዘ ዠ የ ደ። ሲቀጥል ው ኡ ዙ ዡ ዩ ዱ። ከዛ ዊ ኢ ዚ ዢ ይ ዲ። ከዛ ዋ አ ዛ ዣ ያ ዳ። ከዛ ዌ ኤ ዜ ዤ የ ዴ። ከዛ ው እ ዝ ዥ ይ ድ። ከዛ የመጨረሻ ወ ኦ ዞ ዦ ዮ ዶ። በጣም ጥሩ። አሁን ወደ ጎንም አንብበናል፣ ከግራ ወደ ቀኝ፣ ከቀኝ ደግሞ ወደ ግራም አንብበናል፣ ከላይ ደግሞ ወደ ታች አንብቤላችኋለሁ ማለት ነው። ስለዚህ ይህን ካልን አሁን ቃላት እንመስረት። ከዚህ ውስጥ የተወጣጡ ቃሎችን እያወጣን ደግሞ እንጻፍ። እዚህ ጋር እንምጣና ዋዛ ይላል። ዋዛ እንግዲህ ዋ ይኸው ዛ ይኸው እዚህ ጋር። ስለዚህ ዋዛ። ወዝ ወ ይኸውና ዝ ይኸውና ወዝ። ከዛ አዛ አዛ አድካሚ እንደማለት ነው። አ ይኸው እዚህ ጋር
ዛ ይሄውና አዛ ይሆናል። ከዛ ያዝ ያዝ ስንል ደግሞ ያ ይሄውና እዚህ ጋር ዝ ይሆን በአንድ ላይ ያዝ ይሆናል። ያዥ ስንልም እንዲሁ ያ እቺው እዚህ ጋር ዥ ስድስተኛውም ይሄው ሶስተኛውም ይሄው። በነገራችን ላይ ሶስተኛው ዥ እና ስድስተኛው ዥ ተመሳሳይ ናቸው። ትንሽ ያው ስድስተኞች በባህሪያቸው አጠር ያለ ቶሎ የማለቅ ባህሪ ያላቸው፣ ግን ደግሞ አንዳንድ ፊደሎች ላይ ሲደርስ ይመሳሰላል። የመመሳሰል ባህሪ ያለው እሱን እንድታዩት ነው። ያዥ ይሆናል። ከዛ ደግሞ ድድ ያው ሁለቴ ድን በመጻፍ ድድ ማለት ትችላላችሁ። ድዶ ማለት ትችላላችሁ። ያው ድዶ እንላለን። ለስድብ ነው ብዙ ጊዜ ቃል መሰለኝ። ከዛ ዲዳ ዲዳ ማለትም ይቻላል። ዲ ይሄው ዳ ይሆን ዲዳ። ኦኬ። ከዛ ዜድ ዜድ ያው ዜ ማለት ይሄ ነው፣ ድ ማለት ይሄ ነው። በአንድ ላይ ዜድ። እሺ ዜዶ እንላለን። አንዳንዴ ደግሞ ዜዶ እንላለን። ዜ ከዛ ዶ ዜዶ። እሺ ከዛ አዛ አዛ የሚለው ቅድም እዚህ ላይ ነው። አዛ በአራተኛው አ ነው የጻፍኩላችሁ። አሁን ደግሞ እዚህ ላይ በአንደኛው አ ነው የጻፍኩላችሁ አዛ የሚለው እንጂ ተመሳሳይ። ሌላኛው ወዛ ወዛ ማለት ትችላላችሁ። ወዝ ደፋበት ይባላል አይደል? ስለዚህ ወዛ ለማለት ወንና ዛን፣ ወ ማለት ይሄ ነው፣ ዛ ማለት ይሄ ነው። ወዛ እንላለን። ከዚያ ዘዴ ዘዴ ማለትም ትችላላችሁ። ዘ ማለት ይች ነች፣ ዴ ማለት ይች ነች። በአንድ ላይ ዘዴ ማለት ትችላላችሁ። ከዚያ ወዬ ወዬ ማለት ትችላላችሁ። ወን እና የን በአንድ ላይ ወዬ ማለት ትችላላችሁ። ከዚያ ዋው ዋው ያው ዋው ትላላችሁ። ዋ ይሄ ራሱ ነው፣ ው ይሄ ነው ማለት ነው። በአንድ ላይ ዋው ይሆናል። ከዛ ባለ ሶስት እንሂድ። እስካሁን ሁለት ፊደሎችን ነው አይደል ስንመሰረት የቆየ ነው። አሁን ሶስት ያላቸውን እንሂድና ያውዛ ያውዛ እንላለን። ያውዛ ማለት መልክ ያምጣ እንደማለት ነው አይደለ? ያውዛ ያውዛ ያ ው ዛ ያውዛ እንላለን። ከዛ ያውዙ ያውዙ ለብዙ ለብዙ የምንጠቀመው ነው ይሄ ያውዙ እንላለን። ያ ው ዙ ያውዙ እንላለን። እንቀጥል። አውድ ማለት ይቻላል። አውድ 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 እንላለን። ከዛ አውድ ስንል ግን ይሄ አንደኛውን አ አሊያም ደግሞ አራተኛውን አ ተጠቅመን መጻፍ እንችላለን ማለት ነው አውድ የሚለው። ከዛ አዛዥ አዛዥ ስንል አንደኛውን አ ከዛ ዛ ከዛ ደግሞ ዥ አዛዥ የሚል ቃል እናገኛለን። አዛዥ ስንል በአራተኛው መጻፍ እንችላለን። አስተውሉ፣ እዚህ ላይ አዛዥ የሚለው ሁለቱም እዚህ ላይ ተመሳሳይ ነው ማለት ነው። ከዛ አያያዝ አሁን ባለ አራት አረጉት። ባለ አራት አረገው አያያዝ የሚል ይሆናል። አ ማለት ይሄ ነው ወይ ደግሞ ይሄኛው ማለት ነው። ሁለቱም ተመሳሳይ ስለሆነ አያያ ሁለቴ ከዚያ ዝ አያያዝ ይሆናል። ከዚያ አድዮ እንላለን። አንዳንዴ አድዮ ማለት የአበባ አይነት ነው። አድዮ እንለዋለን። ከዚያ አደይ እንላለን። አድዮ የምንለው አደዩ ነው። እሺ ያው በአማርኛ ሌላ ቋንቋ ላይ አይ ቲንክ ወደ ትግርኛ ወይ ደግሞ ሌላ ትርጉም ሊኖረው ይችላል። ግን አደይ እና አድዮ ተመሳሳይ ነው። ብዙ ጊዜ አደይ ስንል ይ አደይ እንላለን ማለት ነው። ከዛ ዚድ ዝይድ ዝይድ ስንትሉ ዝይድ ዝይድ ትላላችሁ። ከዛ የመጨረሻው ዘውድ ዘውድ ስትሉ ዘውድ 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 ብላችሁ መጻፍ ትችላላችሁ ማለት ነው። አይ ቲንክ እንግዲህ የዛሬ ትምህርታችን ይህን ይመስላል። በጣም ተጠቅማችሁበታል ብዬ ተስፋ አድርጋለሁ። እየጻፋችሁ እያነበባችሁ ከሆነ የምትከታተሉኝ፣ ከዚህ ባለፈ ደግሞ የበለጠ በውስጥ መስመር በግላችሁ ብታጠኑ በአጭር ቀን አማርኛም ቀለል አድርጋችሁ መጻፍና ማንበብ ትችላላችሁ እላችኋለሁ። የዛሬ የነበረን ቆይታ ይህን ይመስላል። በነገ ቪዲዮአችን እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤናው ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።